ኦኬ ሶስት አይተን ነበር። ሶስት ባውንደሪ አለ። ኮንቲኔንታል ኮንቨርጀንት፣ ዳይቨርጀንት እና ትራንስፎርም። ወደ አንድ የሚመጣ ወደ ተለያየ የሚሄድ እና እርስ በርሱ ማይነካካ። የመጀመሪያውን አየን ኮንቨርጀንት፣ ኦሽኒክ እና ኦሽኒክ፣ ኮንቲኔንታል እና ኮንቲኔንታል እና ኮንቲኔንታል እና ኦሽኒክ ሲገናኙ ኮንቨርጅ ሲያደርጉ ምን ይፈጠራል የሚለው። ከሱ ቀጥሎ ያለን ደግሞ ዳይቨርጀንት። ዳይቨርጀንት ባውንደሪ ሁለት ፕሌቶች ዳይቨርጅ ሲያደርጉ አንዱ ከአንዱ ሲለይ ምን ይፈጠራል? አንዱ ከአንዱ ሲለይ ማለት as you can see on this diagram this is one plate እዚህ ጋር ያለው ማለት ነው። this is another plate ሁለቱ ፕሌቶች አንዳቸው ከአንዳቸው ሸሹ፣ ተለያዩ። the plate ወደዚህ ይሄዳል፣ ይሄኛው ፕሌት ወደዚህ ይሄዳል። ከታች ግን ያለው ማግማ ወይም አስቴኖስፌር ብለን የጀመረው ማለት ነው 1.2 ላይ አስቴኖስፌር ወይም the molten state ምን ያደርጋል? ወደ ላይ ይወጣል። ወደ ላይ ይወጣል። አሁን እያወራን ያለ ነው ሞስትሊ ይሄ ኮንቨርጀንት and ዳይቨርጀንት ባውንደሪ ብዙ ጊዜ ይፈጠራል። የትም ቦታ ሊፈጠር ይችላል፣ ግን ሞስትሊ in the oceans ነው የሚፈጠር። ከተራራ ከውቅያኖሶች በታች የሚፈጠር የባውንደሪ አይነት ነው። ሁለት ፕሌቶች ሲለያዩ ከውቅያኖስ በታች ነው ማሰብ ያለባቸው። ለአንድ ፎርም ላይ ከላይ የምናየው አይደለም፣ ከመሬት በታች ከውቅያኖሶች በታች ነው። እዚህ ጋር አስቴኖስፌር አለ፣ ሁለቱ ፕሌቶች ተለያዩ። ይሄኛው ውሃ ነው፣ ይሄኛው ፓርት ከፍ ይላል ማለት ነው። አስቴኖስፌር ወይም ሞልተን ስቴት ክፍተት አገኘ፣ ወጣ ወደ ላይ። ወደ ላይ ሲወጣ እዚህ ጋር ምን ይፈጠራል? ከፍ ያለ ተራራ ይፈጠራል። ማውንቴን ሬንጅ፣ ከተራራ በታች የሚፈጠር ማውንቴን ሬንጅ በዳይቨርጀንት ከኦሽኒክ ፕሌቶች ላይ በሚኖር ዳይቨርጀንት ባውንደሪ ምክንያት የሚፈጠር ነው። ይሄ ሁኔታ ምን ይባላል? ሲ ፍሎር ስፕሬዲንግ ይባላል። ዲስ ዋዝ ዘ ሲ ፍሎር። ይሄ ባህር ነው ወይም ውቅያኖስ ነው። እሱ ውቅያኖስ ከታች ያለው ፕሌት ውስጥ ለሁለት ሲከፈል ሲለያይ ማለት ነው። ይሄ ስፕሬድ ማድረግ ወይም መበተን። ሲ ፍሎሩ የባህር ወለሉ፣ የባህር ጠለሉ አይደለም፣ የባህር ወለሉ ስፕሬድ አደረገ ወይም ተበተነ እንለዋለን። አንድ ፕሌት ወይም ሁለት ፕሌቶች በመለየታቸው ምክንያት ምን ይፈጠራል? ሲ ፍሎር ስፕሬዲንግ። ዲስ ኢዝ ዘ ኪወርድ። ኦኬ ላንድ ፎርምስ ኦፍ ዳይቨርጀንስ ኮንቨርጀንት ላይ ሲሆን ምን አይተናል? ለምሳሌ ኦሽኒክ እና ኦሽኒክ ፕሌት ኮንቨርጅ ሲያደርግ ምን ይፈጠራል አለን? ቅድም ያየነው ማሪያና አይላንድ ደሴት ይፈጠራል። በውቅያኖስ በታች ያሉ ሁለት ሰርፌሶች ሁለት ፕሌቶች ኮንቨርጅ ሲያደርጉ አንደኛው ወደታች ይገባል፣ ለስደኝ ሲሆን ወደ ላይ ይወጣል። ከዛ እሱ ደሴት ሆኖ ከባህር በላይ ወጥቶ እናየዋለን። ግን ዳይቨርጅ ሲያደርግስ ምን ይፈጠራል? የሚፈጠረው ኢዝ አሁን ሜንሽን እንዳደረኩትኝ አን አንደርሲ ማውንቴን ሬንጅ፣ ከባህር በታች ያለ ተራራ። ሜቢ ናሽናል ጂኦግራፊ ላይ አንዳንዴ ይታያል። ካሜራ አድርገው ውሃ መተንፈሻ ምናምን አድርገው ሲገቡ ከባህሩ በታች የሚያሳየው ሰው ማለትም ጂኦሎጂስቱ ማለት ነው የታጠፈ ነው የሚሄደው። ላይክ መንገድ እየፈለገ ነው የሚሄደው። እሱ የሚሽለከለክባቸው ቦታዎች እነሱ ማውንቴን ነው። ከባህር በታች ነው፣ እንደ ደሴት ወደ ላይ አልወጡም፣ ግን ከባህር በታች ሆነው ስቲል ተራሮች ናቸው። እሱ ቦታ ማለት ነው ማውንቴን ሬንጅ ወይም አንደርሲ ማውንቴን ሬንጅ የሚባለው እሱ ነው። ሌላኛው ሊፈጠር የሚችለው ነገር ሪፍት ቫሊ ወይም የስምጥ ሸለቆ ማለት ነው። ስምጥ ሸለቆ እንዴት ነው የሚፈጠረው? ለምሳሌ ይሄኛው የስምጥ ሸለቆ አፈጣጠር ነው የሚያሳየው። ሁለት ኮንቲኔንታል ክረስት አለ። ከዛ በኋላ አንደኛው ኮንቲኔንታል ክረስት ወደዚህ አንደኛው ወደዚህ ቢሄድ ዳይቨርጅ ቢያደርግ ማለት ነው። በመሀላቸው ያለው ቦታ ክፍተቱ ወደታች የሚገባው ፓርት ማለት ነው ግራበን ይባላል። በፊት እንዳየ ነው ግራበን የሚባለው ፓርት that's the rift valley ወይም ስምጥ ሸለቆ ወደታች መስመጡን በማስመልከት። ይሄ ግን ኮንቲኔንታል ክረስት ላይ ሲሆን ወይም አሁን የምናየው መሬት ላይ ያለ ክረስት ወይም ደግሞ ኮንቲኔንታል ክረስት ነሰሰሪሊ እንዳልኩትኝ ከኮንቲኔንቶች ባውንደሪ ጋር ማች አያደርግም ነሰሰሪሊ። ግን መሬት ላይ የምናየው ከሆነ በዚህ እኮ ያለ ተራራ ኖሮ በዚህ እኮ ተራራ ኖሮ መሀል ላይ ስምጥ ከሆነ ስምጥ ሸለቆ አይደለ? ኢትዮጵያ ላይ የምናየው እንደዚህ ኢትዮጵያን የሚከፍላት ለሁለት ብለን ያየ ነው ከዚህ በፊት። እሱ የተፈጠረው ወደዚህ አንድ ነገር ዳይቨርጅ አደረገ፣ ወደዚህም ዳይቨርጅ አደረገ፣ መሀል ላይ that's rift valley። ይሄኛው ግን ሞስትሊ እንዳልኩትኝ ዳይቨርጀንስ የፕሌቶች ዳይቨርጀንስ በአብዛኛው የሚፈጠረው ከታች ነው ወይም በኦሽኒክ ፕሌቶች ላይ ነው የሚፈጠረው። ኮንቲኔንታል ፕሌቶች ላይ ወይም ኮንቲኔንታል ክረስቶች ላይ ኮመን አይደለም። ሞስትሊ ግን ይኸው እዚህ ጋር እንደምታዩት ማቹር ኦሽን ወይም ደግሞ ኒው ኦሽን ቤዚን ሲፈጠር ወደዚህ ፕሌት ይወዳል፣ ወደዚህ ፕሌት ይወዳል፣ መሀል ላይ ሌላ ቤዚን እናገኛለን ማለት ነው። ከባህር በታች አዲስ ቤዚን ወይም ሲ ፍሎር እናገኛለን። that is what's happening here። ይሄኛው ሪፍት ቫሊ ሲሆን ነው። this is the landform that is created from diversion ላይ ሪፍት ቫሊ ወይም ማውንቴን ሬንጅ አንደርሲ ማውንቴን ሬንጅ። ኮንቨርዥን ላይ ምን ይፈጠራል? ወይ አይላንድ ይፈጠራል ወይ ተራራ ይፈጠራል። ኦኬ ትራንስፎርም ባውንደሪ ደግሞ አለ። ሶስተኛው ቀደም እስካሁን ምን አየን? ኮንቨርጀንስ እና ዳይቨርጀንስ። ሶስተኛው is ትራንስፎርም ባውንደሪ። እነዚህ ደግሞ ሁለት ሰርፍ ፕሌቶች ሳይነካኩ
ሲተላለፉ ነው። ሶ when they slide past each other ኦኬ እና ፍራክቸር ይፈጠራል ወይም ትራንስፎርም ፎልት ይባላል። ሁለቱ የሚነካኩበት ቦታ ይሄ ፓርት ማለት ነው። ፍራክቸር ማለት ይሄ ፓርት መሀል ላይ ሁለቱ የሚነካኩበት ቦታ እሱ ፍራክቸር እንለዋለን። ይሄኛው ኮንቲኔንታል ክረስት ነው። ይሄኛው ኦሽኒክ ኮንቲኔንታል ሊሆን ይችላል። really it doesn't matter as long as they are not interacting, as long as they are only sliding past each other, it is called a transform boundary. Yeah, so the plates stick and slip producing earthquakes. ይሄን በኋላ ላይ 1.4 ላይ በደንብ የምናየው ይሆናል። ሶ ሐሳቡ ግን ምንድነው? ሁለት ፕሌቶች በመሃል ይኖርና ለምሳሌ አንድ ሰው በጣም ተደግፋችሁ ከቆማችሁ እና ተደግፋችሁ የቆማችሁት ሰው ድንገት ቢንቀሳቀስ ሳይለያችሁ ግን ትንሽ ቢዞር ተደግፋችሁ ከነበረ ሙቭመንት ይኖራል አይደል? እናንተ ጋር የሚኖር ሙቭመንት ይኖራል። እሱ ሙቭመንት ነው earthquake ማለት ነው። የበለጠ ኮዝ አለው፣ ከሱ ሌላ ኮዝ አለው ምናየው ይሆናል እዚሁ ዩኒት ላይ። ግን earthquake ይፈጥራል። earthquake በአብዛኛው የሚፈጠረው የቱ ጋር ነው? ሁለት ፕሌቶች ትራንስፎርም ሲያደርጉ በመሃላቸው የሚፈጠር ፍራክቸር እነዚህ አካባቢዎች ላይ ከዚህ ቦታ በላይ የሚኖሩ ከተሞች የሚኖሩ ሰፋሪዎች ማንኛውም አካል ከዛ በላይ የሚኖር earthquake የሚባለው የሚፈጠረው ኮመንሊ እዚህ ነው። ኦኬ in this case crust is what? neither crater nor destroyed. It feels like lower gradient energy is neither crater nor crust ተመሳሳይ ነው። in this case ነው ግን crust አይጠፋም ያልኩኝ አይደለም። ግን ትራንስፎርም ባውንደሪ ላይ crust አይጠፋም እና አይፈጠርም። ምንም ነገር የተፈጠረ አይደለም። ይሄ ወደዚህ ሄደ ነው። አልተጋጩም፣ ተራራ አልፈጠሩም ወይ አልሰመጡም or anything. Okay, so this is transform boundary. Okay, so what is the driving force? Now ኮንቲኔንታል ድሪፍትን አይተናል። ከዛ በኋላ ፕሌት ቴክቶኒክስን አይተናል። ቀጥሎ የሚመጣው ግን ኮንቲኔንታል ፕሌት ቲዮሪ ኮንቲኔንታል ድሪፍትን ያስረዳል ተብሎ ነው። ለምን ኮንቲኔንቶች ሙቭ አደረጉ የሚለውን ያስረዳል ነው። ሶ ግን እንዴት ነው የሚያስረዳው? እሱ የሚያስረዳው ድራይቪንግ ፎርስ የመሬት ለአፍሪካ ጎንዶዋና ላንድ ነበረች፣ ከዛ በፊት ፓንጊያ ነበረች። ተለይታ መታ እዚህ ቦታ መድረስ ምክንያቱ ምንድን ነው? the whole ምክንያት is this. if you understand this በቃ 1.3 is clear ማለት ነው። convection current okay, so ኤነርጂ በብዙ መልኩ ሊተላለፍ ይችላል። ከአንድ ቦታ ሙቀት ለምሳሌ ከአንድ ቦታ ወደ አንድ ቦታ በብዙ መልኩ ሊተላለፍ ይችላል። አንዱ is convection ማለት ሁለት አካላት በሙቀት ትራንስፈር ከአንዱ ወደ ሌላው ትራንስፈር የሚያደርጉበት ነው። ለምሳሌ ይሄ ሞቃት ሆኖ ሌላ ቢኖረን ለምሳሌ this one ቢኖረን ይሄኛው የሞቀ ቢሆን እና ይሄኛው ቀዝቃዛ ቢሆን ሁለቱን አነካክቼ ከሞቀው ወደ ቀዝቃዛው ባስተላልፍ ምን ይባላል? ኮንዳክሽን ይባላል። ወይም በኮንዳክሽን ነው ሙቀታቸው የተላለፈው ይባላል። ስለነካው ይሄኛው ሙቅ የነበረው ሙቀቱን ወደዚህ ያስተላልፋል። ይሄኛው ቀዝቃዛ ያለ የተወሰነ ከነበረበት ይሄኛው ደግሞ ይሞቃል አይደለ? ይሄኛው ምንድነው? ኮንዳክሽን ነው፣ በመነካካት የሚተላለፍ። ኮንቬክሽን ሲሆን ግን ይሄኛው እዚህ ጋር ሆኖ ሳይነካው ያለምንም ተች ያለምንም ንክኪ ሙቀቱ ሲተላለፍ ይሄኛው ሁለቱም እንደዚህ ቅርብ ቢሆኑ ከዚህኛው የሚኖር ሙቀት ወይም ኮንቬክሽኑ ከፍ ብሎ ምንን ይፈጥራል? የሞቀን ሰርፌስ ይፈጥራል። ያ የሞቀ ሰርፌስ ደግሞ ሁልጊዜም አንድ ነገር ሙቅ ሲሆን ዴንሲቲው ይቀንሳል። ኦኬ የሞቀ ነገር በመሃሉ የሚኖረው ፓርት ማሞቅ ማለት ፓርቲክሎቹን ኢንታይስ ማድረግ ማለት ነው፣ ወይም ፓርቲክሎቹን መበታተን ነው። ስለዚህ ፓርቲክሎቹ ተበታተኑ ማለት ደግሞ ቅርብ አይደሉም ማለት ነው፣ ወይም ዴንሲቲያቸው ቀነሰ ማለት ነው። ዴንሲቲ ማለት የፓርቲክሎች መጠጋጋት ነው አይደል? ጥግግት ነው ዴንሲቲ ወይም መፍጋት። አንድን ማቴሪያል ደግሞ ከተለያየ ወይም ፓርቲክሎቹ በጣም ከተለያዩ ለስ ዴንስ ይሆናል። ለስ ዴንስ የሆነ ማቴሪያል ደግሞ ምን ያደርጋል? ፍሎት ያደርጋል አይደል? ሁልጊዜም ቅድማውን ኮንቲኔንታል ክረስት ለስ ዴንስ ነው። ስለዚህ ወደ ላይ ከፍ ይላል ከኦሽኒክ ፕሌት ጋር ሲገናኝ። ስለዚህ አሁንም ሞልተን ከመሬት በታች ያለው ሊቶስፌር ላይ ያለ ሞልተን አስቴኖስፌር ላይ ያለው ሞልተን ሲሞቅ ምን ይፈጠራል? ወደ ላይ ይወጣል። የሞቀ ነገር ሁልጊዜም ወደ ላይ ከፍ ስለሚል ማለት ነው። ኦኬ ከዛ በኋላ በመሃል ደግሞ ሊቶስፌር አለ። ከሱ በላይ ሊቶስፌር ማለት ክረስትና አፐር ማንትል ያለበት እሱ አደም ያለው ደግሞ ይሄ ሩቅ ነው ያለው ቀዝቃዛ ነው። ስለዚህ ቀዝቃዛ ነገርና ሙቅ ነገር ደግሞ እኩል እንደዚህ የምናስቀምጣቸው ከሆነ ቀዝቃዛ ነገር ወደ ታች ይገባል። because it is more dense less dense የሆነ አካል ወይም ማግማ አስቴኖስፌር ላይ ያለን ይቅልጥ አለት የሞቀው አለት ወደ ላይ ከፍ ይላል። ሊቶስፌር ላይ ያለን አለት ደግሞ ቀዝቃዛ ስለሆነ ከአስቴኖስፌር ርቆ ስላለ ሙቀት ብዙ አያገኝም። ስለዚህ ዝቅ ይላል። ሊቶስፌር ወደ መሃል ወደ ውስጥ ይገባል። አስቴኖስፌር ደግሞ ወደ ላይ ይወጣል። ይሄ ወደ ላይ የመውጣት ሙቭመንት ተራራ ተፈጠረ። ይሄ ወደ ላይ ሲወጣ ሊቶስፌሩ ገባ ማለት አይደለ? ሊቶስፌሩ ሲገባ ደግሞ ለምሳሌ መሬት እርዝኩዌክ የሚፈጠርባቸው ምክንያቶች እነዚህ ናቸው። ኮንቬክሽን ከረንት ወይም ሙቀት የሞቀ አለት ከጠጣር አለት ወይም ከሮክ
ያነሰ ዴንሲቲ ስለሆነ ያለው ወደ ላይ ፍሎት ያደርጋል። ሶ ከታች ከመሬት በታች የሚኖር የድንጋይ ሺፍቲንግ የሚፈጠረው በዚህ ምክንያት ነው ማለት ነው። the root cause ወይም the driving force የሚባለው ምንድነው ከተባላችሁ is the convection current። ቫግነር አልፍሬድ ቫግነር ሊመልስ ያልቻለው ጥያቄ ይሄ ነው። ኦኬ ኮንቲኔንቶች ሙቭ አድርጉ እንዴት ነው ሙቭ ያደርጉት ለሚለው ጥያቄ ከመሬት በታች የሚኖር የአለቶች ሺፍት ማድረግ ነው። እዚህ ጋር የነበረ አለትና እዚህ ጋር የነበረ አለት ይሄኛው ወደ ላይ ይመጣል። ሶ በዚህ መሃል ሙቭመንት ይኖራል። ኮንቲኔንቶች ላንድ ማሶች ሙቭ ያደርጋሉ። እንዳየ ነው ለምሳሌ ከባህር በታች ከሆነ የሚፈጠረው ምን ሊሆን ይችላል? ሱናሚ ሊፈጠር ይችላል። ድንጋዮቹ ሺፍት በማድረጋቸው ምክንያት በሚፈጠር መናወጥ ምክንያት ሱናሚ ሊፈጠር ይችላል። ማዕበል earthquake እንዳልኩት ሊፈጠር ይችላል። anything can happen from the shifting of the rocks due to the convection current። ኦኬ ምክንያቱ ይሄ ነው ባጭሩ። hot material rises የሞቀ ነገር ዴንሲቲው ዝቅ ስለሚል it rises ወደ ላይ፣ cold material ደግሞ it sinks ወደ ታች ይገባል። ሶ ይሄ shift ይፈጥራል ማለት ነው። ቀዝቃዛ ወደ ላይ፣ ቀዝቃዛ ወደ ታች፣ ሙቁ ወደ ላይ። ሶ አስቴኖስፌር ሙቭ ያደርጋል። አስቴኖስፌር ማለት ቀደም በፊት በሰጠነው ምሳሌ ውሃ ላይ ፊጭ ፊጭ ብናስቀምጥ ብለን የሚል ምሳሌ ሰጥተን ነበር 1.3 ስንጀምር። ሶ እሱ ሙቭመንት ማለት ነው። ውሃው ከታች ያለው ውሃ ብናናውጠው ውሃው ቢንቀሳቀስ ከላይ ያለው ፕሌቶች ላይ የሚኖር ሙቭመንት ይኖራል። ሶ እሱ ሙቭመንት ውሃው በዚህ ጋር ማች የሚያደርገው ምን ነው? አስቴኖስፌር ነው። አስቴኖስፌር ነው ውሃ ብለን የመሰልነው። ሶ ሊቶስፌሪክ ፕሌት የምንለው ደግሞ ፊጭ ፊጩን ውሃው ሲንቀሳቀስ ሊቶስፌሩ አብሮ ወይም ፊጭ ፊጩ አብሮ ይንቀሳቀሳል። ሶ that is the driving force። ዓለም ላይ መሬት ተንቀጠቀጠ፣ እንትን ተሰነጠቀ፣ እንትን ሱናሚ መጣ ሲባል ምክንያቱም የሆነ የሞቀ አለት ላይ የሆነ ቀዝቃዛ አለት ያላቸው መነዋወጥ እሱ የፈጠረው ነው። ሶ 1.3 ላይ ቲንክ ክሊር ሆኖላችኋል ብዬ አስባለሁ። ምን አየን? 1.3 ሶስት የፕሌት ባውንደሪ አየን። ኮንቨርጀንት፣ ዳይቨርጀንት እና ትራንስፎርም። ኮንቨርጅ፣ ዳይቨርጅ፣ ትራንስፎርም። ኮንቨርጀንት ማውንቴኖችን ቮልካኖችን ክሬት እንደሚያደርግ፣ ዳይቨርጀንስ ደግሞ ስለሚለዩ አዲስ ሲፍሎር ስፕሬዲንግ ያለ ነው። አዲስ ሲፍሎር ወይም ደግሞ ኮንቲኔንታል ክረስት ላይ ከሆነ ደግሞ ምንን ይፈጥራል? yes ሪፍት ቫሊ። ትራንስፎርም ባውንደሪ ደግሞ ምንን ይፈጥራል? እርዝኩዌክ። በመሃል ያለው ፍራክቸር ጆይንቱ መሃል ላይ ያለው ማለት ነው። አንድ ፕሌት እና ሌላ ፕሌት ኖሮ በመሃላቸው በሚኖር እንቅስቃሴ ይሄ ቅድም ሰው ተደግፏችሁ ሰውየው ዞር ሲል ያለው ኢፌክት ማለት ነው። እሱ ደግሞ ምንን ይፈጥራል? እርዝኩዌክ የመሬት መንቀጥቀጥ ምንለውን ይፈጥራል። ከዛ ደግሞ ማንትል ኮንቬክሽን this is the root of any geologic event። ማንትል ኮንቬክሽን ደግሞ ድንጋዮች ባላቸው የሙቀት ልዩነት ምክንያት ያለው ሙቭመንት ምን እንደሚፈጠር ደግሞ አይተናል። ሶ ኔክስት አፕ የምንገናኘው 1.4 ሜጀር ጂኦሎጂካል ፕሮሰስስ የሚል ነው። ረዘም ያለ ሰብ ቻፕተር ነው የሚሆነው ግን አይ ሆፕ ኢንትረስቲንግ ይሆናል። ሶ አንቲል ዊ ሚት ኔክስት ታይም that's all from ቀለም አካዳሚ።